ማንቸስተር ሲቲዎች በኦራይሊ ሁለት ግቦች ታግዘው የካራባኦ ካፕ ዋንጫ አሸናፊ መሆን ችሏል። ውድ የቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት ላይ በተደረገ የካራባኦ ካፕ የፍጻሜ ጨዋታ ማንቸስተር ሲቲ አርሰናልን 2-0 በሆነ ውጤት ማሸነፍ ችሏል። የዚህንም ጨዋታ ማች ሪያክሽን ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። በጨዋታው ዙሪያም ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናል ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። አብራችሁን ቆዩ። ትናንትና ምሽት 1 ሰዓት ተኩል ላይ በጀመረው የካራባኦ ካፕ የፍጻሜ ጨዋታ ማንቸስተር ሲቲዎች በኦራይሊ ሁለት ግቦች ታግዞ አርሰናልን 2-0 በሆነ ውጤት ማሸነፍ ችሏል። ኦራይሊ ግቦችን በ60ኛውና በ64ኛው ደቂቃ ላይ አከታትሎ ነበረ ማስቆጠር የቻለው። በዚህ ጨዋታ ላይ እንግዲህ አርሰናሎች ነበሩ በጥሩ ሁኔታ መጀመር የቻሉት። በተለይ ደግሞ የመጀመሪያዎቹን 30 ደቂቃዎች ላይ ጥሩ መንቀሳቀስ ችለው ነበረ። በአጠቃላይ በመጀመሪያው አጋማሽ ላይ በሙከራ ደረጃ ወደፊት በመሄድ ደረጃም አርሰናሎች ጥሩ ነበሩ። እንደዚሁም በመከላከል ደረጃም አርሰናሎች በጣም ጠንካራ የሚባል እንቅስቃሴን ማድረግ ችሎ ነበረ። ስታታቸውን ስንመለከት ራሱ ማንቸስተር ሲቲ በመጀመሪያው አጋማሽ 2 ሙከራዎችን ብቻ ነው ማድረግ የቻሉ። ከነዚህ ውስጥ ደግሞ አንድም ኢላማውን የጠበቀ ሙከራ ማድረግ አልቻለም። እንደዚሁም አንድ ትልቅ እድል ብቻ ነው መንካት የቻለው። ከዚህ በተጨማሪም በአርሰናል ቦክስ ውስጥ ራሱ መንካት የቻለው በ7 አጋጣሚዎች ነው። በእርግጥ አርሰናሎችም በማንቸስተር ሲቲ ቦክስ ውስጥ መንካት የቻሉ 6 ጊዜ ብቻ ነው። ነገር ግን ደግሞ 5 ሙከራዎችን ማድረግ ችሎ ነበረ። 3ቱም ኢላማቸውን የጠበቁ ሙከራዎች ናቸው የነበሩት። እንደዚሁም ደግሞ 3 ትልልቅ እድሎችንም መፍጠር ችለው ነበር። ነገር ግን እነዚህን 3 ትልልቅ እድሎች ሳይጠቀሙባቸው ቀርቷል። በተለይ ደግሞ የማንቸስተር ሲቲ በረኛ የሆነው ትራፎርድ በጣም ድንቅ የሚባል እንቅስቃሴ ነበረ በጨዋታው ላይ ማሳየት ቻሉና አርሰናሎች በመጀመሪያው አጋማሽ ላይ ጎል ማስቆጠር ይችሉ ነበረ። አስቆጥሮ ቢሆኑም ኖሮ ደግሞ የጨዋታው ሂደት ራሱ ሙሉ ለሙሉ ሊቀየር የሚችልበት እድልም ነበር። ነገር ግን በጨዋታው ላይ ትራፎርድ 3 ኳሶችን በማዳኑ ምክንያት ማንቸስተር ሲቲ ላይ ምንም አይነት ግብ ሳይቆጠርባቸው መውጣት ችሏል። ከዛ በኋላ ነው እንግዲህ ማንቸስተር ሲቲዎች የበለጠ ኳሱን መቆጣጠር ቻሉት። ምንም እንኳን ወደ አርሰናል የግብ ክልል ብዙ መድረስ ባይችሉም ራሱ ነገር ግን ኳሱን ተቆጣጥረው አርሰናሎች እድል እንዳይፈጥሩበት፣ ሙከራ እንዳያደርጉባቸው ማድረግ ችለው ነበረ። ሁለተኛው አጋማሽ ላይ ግን ሙሉ ለሙሉ ነው ጨዋታው መቀየር የቻሉ። ማንቸስተር ሲቲዎች የበለጠ ጫና መፍጠር ቻሉ። የበለጠ ወደ አርሰናል የግብ ክልልም በተከታታይ መድረስ ቻሉ። በተለይ ደግሞ ዶኩ ግራ መስመር በኩል የአርሰናልን ተጫዋቾች ሲያስጨንቅ ነበር። በተለይ ሂንካፒያ ዶኩን መቆጣጠር ሲከብደው መመልከት ችለናል። እንደዚሁም የጨዋታው ላይ የነበራቸውን ስታት ስንመለከት በሁለተኛው አጋማሽ ማንቸስተር ሲቲዎች 1.18 ኤክስፔክትድ ጎል ነው ማስመዝገብ የቻሉት። አርሰናሎች በበኩላቸው 0.17 ብቻ ነው ማስመዝገብ የቻሉት። እንደዚሁም ማንቸስተር ሲቲዎች 8 ሙከራዎችን ማድረግ ችሏል። ከነዚህ 8 ሙከራዎች ደግሞ 2ቱ ኢላማቸውን የጠበቁ ነው የነበሩት። እነዚህም 2 ኢላማቸውን የጠበቁ ሙከራዎች ደግሞ ወደ ግብነት ሊቀየሩ ችሏል። በጨዋታው ላይም 2 ትልልቅ እድሎችን ነበረ መፍጠር የቻሉት በሁለተኛው አጋማሽ። እነዚህንም 2 ትልልቅ እድሎች ወደ ግብነት መቀየር ችሏል። አርሰናሎች በበኩላቸው በሁለተኛው አጋማሽ 5 ሙከራዎችን ነው ማድረግ የቻሉት። ከነዚህ 5 ሙከራዎች ግን አንዱ ብቻ ነው ኢላማውን መጠበቅ የቻሉና አርሰናሎች ኳሱን መቆጣጠር ከብዷቸው እንደዚህም ደግሞ ወደፊትም መሄድ ሳይችሉ ቀርቷልና ማንቸስተር ሲቲዎች በሁለተኛው አጋማሽ ላይ በጣም በጥሩ ሁኔታ መንቀሳቀስ ችሏል። እንደዚሁም ደግሞ ወደፊትም በተደጋጋሚ መሄድ ችሏል። በአርሰናል የግብ ክልል ውስጥም እንግዲህ 17 ጊዜ ኳሶችን መንካት ችሏል። ጥሩ ሙከራዎችን ማድረግ ይችላል። በዛም አማካኝነት እንግዲህ ጨዋታውን አሸንፈው ሊወጡ ይችላል። ሁለቱንም ግብ ደግሞ በዛው በማንቸስተር የተወለደው በማንቸስተር ሲቲም አካዳሚ ማለፍ የቻለው በጣም አስደናቂ የሚባል የውድድር ዘመንን እያሳለፈ የሚገኘው ኦራይሊ በ60ኛውና በ64ኛው ደቂቃ ላይ ከመረብ ማሳረፍ ይችላል። በተለይ የመጀመሪያዋን ግብ ስንመለከት 60ኛ ደቂቃ ላይ የተቆጠረችዋን የአርሰናሉን የግብ ጠባቂ የኬፓ አሪዛባላጋ ስህተት በደንብ እንመለከትበታለን። ኳሷን ወይ በስነ ስርዓት አልያዘም ወይም ደግሞ በስነ ስርዓት ሳያጸዳት ቀረ። ሲንተፋተፍ ነው እንግዲህ አምልጣው። ከዛ ያችን ኳስ ደግሞ ኦራይሊ ወደ ግብነት በጭንቅላቱ ገጭቶ ሊያስቆጥራት ይችላል። ሁለተኛውን ግብ ስንመለከት ራሱ ኦራይሊን ማርክ ያደረገው አልነበረምና በሁለተኛው አጋማሽ ላይ የአርሰናል ተከላካዮች በጣም ተዘናግተው መመልከት ይችላል። እንደ አጠቃላይ እንደ ቡድንም በጨዋታው ላይ ጥሩ የሚባል እንቅስቃሴን ማድረግ አልቻሉም። በመጀመሪያው አጋማሽ ላይ የተለያዩ እድሎችን ቢፈጥሩም እንኳን ራሱ እነዛን እድሎች ሳይጠቀሙበት ቀርቷል። በሁለተኛው አጋማሽ ላይ ደግሞ ኳሱንም መቆጣጠር አልቻሉም። ቻንሶችንም ክሬት ማድረግ አልቻሉም። እንደዚሁም የተፈጠረባቸውን እድሎችም በጥሩ ሁኔታ መከላከል ሳይችሉ ቀርቷልና በሁለተኛው አጋማሽ ላይ መጥፎ የሚባልን ጊዜን አሳልፏል። በእርግጥ
ከ70ኛው ደቂቃ በኋላ የተሻለ የሚባል እንቅስቃሴን ማድረግ ችሏል። የተለያዩ እድሎችን መፍጠር ችሏል። በተለይ ደግሞ ገብርኤል ጄሱስ ጥሩ ሲንቀሳቀስ ነበር። እንደዚሁም ማዱዌኬም የተለየ ነገር ለመፍጠርም ጥረት ሲያደርጉ መመልከት ችለን ነበረ። ነገር ግን ይሄ ጥረታቸው በስተመጨረሻ ሳይሳካላቸው ቀርቶ 2-0 በሆነ ውጤት ተሸንፈው ሊወጡ ችሏል። ይህም ሽንፈት በፍጻሜ ጨዋታ ላይ የተሸነፉበት 7ኛ ጊዜ ሆኖ ሊመዘገብላቸው ችሏል። ይህንንም ከተመለከትም በኋላ እንግዲህ ተጫዋቾችና አሰልጣኞቹ ላይ ትልቅ ጥያቄ እንድናነሳ ነው የሚያደርገው። በተለይ ዋንጫ ለማንሳት አርሰናሎች እንደዚህ ሲዝን ጥሩ የሚባል ሲዝንን የሚያጋጥማቸው አይመስለኝም። በአራቱም ውድድሮች ላይ የተሳተፉ ነበረ። በእነዚህ ውድድሮች ላይ መሳተፍ የሚያስችላቸውም በጣም ጥሩ የሚባል ስኳድ ነበራቸው። ከዋናው እስከ ተቀያሪ ወንበር ራሱ ሙሉ የሚባል ስኳድ ነው ያላቸው አርሰናሎች። አንድ ተጫዋች ተጎድቶ በሌላ ቢተካ ራሱ ቡድኑ ላይ ያን ያህል ተጽዕኖ ሲፈጥር አልተመለከትነውም። ይህንንም ደግሞ በነ ማስኬራ በደንብ የተመለከትነው ነገር ነው። ማስኬራ ሌሎች ተጫዋቾች ተጎድቶ የመሀል ተከላካይ ሲሆን ራሱ ቡድኑ ያን ያህል አልተጎዳም ነበርና ይህንን ዋንጫ ያሳካል ተብሎ ተጠብቆ ነበር። በተለይ ሁለቱም ቡድኖች በዚህ ሲዝን እያሳዩት ካለው አቋም አንጻር ስንመለከት፣ እንደዚሁም ደግሞ ወቅታዊ አቋማቸውን ስንመለከት ራሱ አርሰናሎች በጣም የተሻሉ ቡድን ናቸው። በስኳድ ደረጃም አርሰናሎች በጣም ጠንካራ የሚባሉ ቡድን ናቸው። ባለፉት 5 ጨዋታዎችም አርሰናሎች ምንም አይነት ሽንፈት አላስተናገዱም። ማንቸስተር ሲቲዎች በአንጻሩ 2 ሽንፈቶችን አስተናግዷል። 2ቱን አቻ ወጥቷል። አንዱን ብቻ ነበር ማሸነፍ የቻሉትና አርሰናሎች በዚህ ጨዋታ ላይ ያሸንፋሉ ተብሎ ትልቅ የሚባል ግምት ተሰጥቷቸው ነበረ። ነገር ግን ጨዋታውን ሳያሸንፉ መውጣት ችሏል። የአርሰናል ደጋፊዎችን በዚህ ሲዝን 4 ዋንጫዎችን ኳድሩፕልን እናሳካዋለን የሚል ትልቅ ህልም ነበራቸው። ነገር ግን ይህ ህልማቸው ገና በካራባኦ ካፕ ሳይሳካላቸው ቀርቷል። ከዚህ በኋላ እንግዲህ 3 ውድድሮች ላይ አሉ። በኤፍኤ ካፕ፣ በሻምፒየንስ ሊግ እንደዚሁም ደግሞ በፕሪሚየር ሊግ ላይ እየተፎካከሩ ነው የሚገኙት። በሻምፒየንስ ሊጉም ጥሩ የሚባል ጉዞ ላይ ነው የሚገኙት። በኤፍኤ ካፕም ጥሩ የሚባል ቡድን ያጋጠማቸው። በፕሪሚየር ሊጉም ከማንቸስተር ሲቲ በ9 ነጥብ ርቀት ላይ ነው የሚገኙትና ከነዚህ ውስጥ እንግዲህ የትኛውን ያሳካሉ የሚለውን ነገር አብረን የምንመለከት ይሆናል። ነገር ግን ከዚህ ከካራባኦ ካፕ ጀምሮ ራሱ አርሰናሎች ዋንጫዎችን ያሳካሉ ተብሎ ተጠብቆ ነበረ። ነገር ግን ማሳካት አልቻሉም። ከዚህ በኋላም እንግዲህ አርቴታ ላይ ያለው ጫና እየበረከተ ይሄዳል ወይም እየጨመረ ይሄዳል ተብሎ ነው የሚጠበቀው። በተለይ ደግሞ በቆየባቸው 6 ዓመታት ዋንጫ ማሳካት የቻለው አንድ ጊዜ ብቻ ነው። እሱም ደግሞ በተቀጠረበት ዓመት የኤፍኤ ካፕ ዋንጫ ያሳካው ነው። ያን ቡድን ደግሞ ኡናይ ኤምሪ ገንብቶት የሄዱት ቡድን እንደዚሁም አርቴታም ከግማሽ ነው ቡድኑን መረከብ የቻለውና ሙሉ ለሙሉ ለአርቴታ ክሬዲቱን መስጠት ያለብን አይመስለኝም። ስለዚህ አርቴታ ሙሉ ለሙሉ ቡድኑን ከያዘበት ጊዜ ጀምሮ የራሱን ቡድን ከገነባበት ጊዜ ጀምሮ እንግዲህ እስካሁን ድረስ ምንም አይነት ዋንጫ አላሳካም። ይህንን ቡድን ለመገንባት ደግሞ በጣም ከፍተኛ የሚባል ወጪ ነው እያወጣ የሚገኘው። በየአመቱ እንግዲህ ጥሩ የሚባሉ ተጫዋቾችን እየሰበሰበ ነው የሚገኘውና በዚህ ሲዝን ሙሉ ቡድኑን ስላገኘ የግድ ዋንጫ ማንሳት አለበት የሚሉ ድምጾች እየበረከቱ እየመጡ ነው የሚገኙትና በዚህ ሲዝን ምንም አይነት ዋንጫ የማሳካ ከሆነ ምናልባትም በአርሰናል ቤት ያለው ቆይታ ይጠናቀቃል ተብሎ ነው የሚጠበቀው። በእርግጥ በፕሪሚየር ሊጉ ላይ እየተጓዘበት ያለው ሂደት በጣም ጥሩ የሚባል ነው። ከማንቸስተር ሲቲ ጋርም ጥሩ የሚባል ርቀት ላይ ነው የሚገኙት። ነገር ግን ደግሞ ገና 7 ጨዋታዎች ይቀራሉ። በእነዚህ 7 ጨዋታዎች ደግሞ ምንም ነገር ሊፈጠር ይችላል። ምናልባትም አርሰናሎች ነጥብ ሊጥሉ ይችላሉ። ማንቸስተር ሲቲዎች በበኩላቸው ደግሞ ሁሉንም ጨዋታ አሸንፈው በስተመጨረሻም የፕሪሚየር ሊግ አሸናፊ ሊሆኑ ይችላሉና የሚያጋጥም ከሆነ ደግሞ ማይክል አርቴታ በቀጣይ ዓመት በአርሰናል አሰልጣኝነት ይቆያል ተብሎ አይጠበቅምና ይህም ራሱ ማይክል አርቴታ ላይ ከፍተኛ ጫና ያሳድርበታል ተብሎ ነው የሚጠበቀውና እያንዳንዱ ጨዋታ ለማይክል አርቴታ እንግዲህ በጣም ወሳኝ የሚባል ነው። ማንቸስተር ሲቲዎች በበኩላቸው በዚህ ሲዝን እንግዲህ ጥሩ የሚባል አጀማመርን አልነበረም የጀመሩት። እንደውም በዋንጫ ፉክክር ላይ ራሱ ይገባሉ ተብሎ አልተጠበቀም ነበረ። ዋንጫም ያነሳሉ የሚል ግምትም አልነበረም። ነገር ግን በስተመጨረሻም በካራባኦ ካፕ የዋንጫ አሸናፊ ሊሆኑ ይችላል። ከጨዋታው በፊትም እንግዲህ ለአርሰናሎች ነበር ከፍተኛ ግምት የተሰጠው። ነገር ግን ማንቸስተር ሲቲዎች በጨዋታው ላይ ጥሩ ሁኔታ ባይጀምሩም ራሱ ቀስ ብለው ወደ ጨዋታው በመግባት በስተመጨረሻም የካራባኦ ካፕ የፍጻሜ አሸናፊ መሆን ይችላል። በዚህ መንገድ ፔፕ ጋርዲዮላ የመጀመሪያው ሰው ሆኗል። 5 ጊዜ የካራባኦ ካፕ የፍጻሜ ጨዋታዎችን በማሸነፍ የዋንጫው ባለቤት በመሆንና ታሪክ የሰራበትም አመትም ሆኗል። ከጨዋታው መጠናቀቅ በኋላም እንግዲህ ደስታውን ሲገልጽ ከተመለከታችሁ በጣም ይፈልገው እንደነበረ ነው የሚያሳየው። በእርግጥ ይህ ሲዝን ምናልባትም የፔፕ ጋርዲዮላ የመጨረሻው ሲዝን ሊሆን ይችላል የሚሉ አንዳንድ ነገሮችን እየተመለከተን ነው የምንገኘውና የደስታ አገላለጹን ስንመለከት ራሱ ያንን የሚያረጋግጥልን ነው። በጣም ደስተኛ ሆኖ ነው የተመለከትነውና ኦልሞስት በቃ የመጨረሻ ዋንጫ ሊሆን ይችላል የሚል አይነት አስተሳሰብ ያለው የደስታ አገላለጽን ነበረ ሲገልጽ የነበረውና ምናልባትም የማንቸስተር ሲቲ የመጨረሻ ውድድር ዘመኑ ከሆነ እንግዲህ በእንግሊዝ ፕሪሚየር ሊግ ታሪክ በጣም ምርጥ ከሚባሉ አሰልጣኞች ተርታ የሚቀምጥ አሰልጣኝ ሆኖ ነው የሚወጣውና ታሪክ መስራቱን እስካሁን ድረስ አላቆምም። በጣም አስደናቂ የሚባል ቡድንን እየገነባ ነው የሚገኘው። በፕሪሚየር ሊጉም በጥሩ ሁኔታም እየተፎካከረ ነው የሚገኘው። ኤፍኤ ካፕ ላይም ቀጣይ ከሊቨርፑል ጋር የሚያደርገው ጨዋታ አለና ቢያንስ እንኳን የሻምፒየንስ ሊግ ዋንጫ ባያሳካም ምናልባትም 3 ዋንጫዎችን አሳክቶም ሊጨርስ የሚችልበት እድል አለ። በዛውም እንግዲህ የማንቸስተር ሲቲ ቆይታውንም ሊያጠናቅቅ የሚችልበት
እድል ሊኖር ይችላልና ቀጣይ የሚኖሩ ጨዋታዎች እንግዲህ ለማንቸስተር ሲቲዎችም በጣም ወሳኝ የሚባሉ ናቸው። ምናልባትም የፔፕ ጋርዲዮላ የመጨረሻ ጨዋታዎችም ሊሆኑ ይችላሉና እነዚህን እንግዲህ በትኩረት መመልከት ያስፈልጋል። በአጠቃላይ ግን በጨዋታው ላይ ማንቸስተር ሲቲዎች የተሻለ ተንቀሳቅሰው በስተመጨረሻም የዋንጫው ባለቤት መሆን ችሏል። ይህም ዋንጫም እንግዲህ ይገባቸዋል። አርሰናል ላይ ግን በጣም ትልቅ ጥያቄ እንድናነሳ እያደረገ ነው የሚገኘው። ከዚህስ በኋላ እንዴት ሊሆኑ ይችላሉ የሚለው ራሱ በጣም ትልቅ ጥያቄ ነው። ቀጣይ እንግዲህ በኤፍኤ ካፕ፣ በሻምፒዮንስ ሊግ፣ በፕሪሚየር ሊግ ከዛም በሻምፒዮንስ ሊግ ተከታታይ 4 ጨዋታዎች ይኖርባቸዋልና እነዚህን 4 ጨዋታዎችስ ያሸንፋሉ ወይስ ነጥብ ይጥላሉ? በዚህ ሲዝንስ ዋንጫ ያነሳሉ የሚሉ ጥያቄዎችን እንግዲህ አሁን ላይ በጣም በተደጋጋሚ እየተነሳ ነው የሚገኘው። እንደዚሁም የአርሰናል ደጋፊዎች ራሱ በማይክል አርቴታ ላይ ተስፋ የመቁረጥ ነገር እየጀመሩ ነው የሚገኙትና በዚህ ሲዝንስ በምን ሁኔታ ያጠናቅቃሉ የሚለው እንግዲህ በጣም ትልቅ ጥያቄ ሆኖ እየመጣ ነው የሚገኘው። በትናንትናው ጨዋታ ግን ተሸንፈው የካራባኦ ካፕ የዋንጫ ባለቤት መሆን ሳይችሉ ቀርቷል። ከዚህ በኋላ እንግዲህ 3 እድሎች አሏቸው፣ ቻምፒየንስ ሊግ፣ ኤፍኤ ካፕ እና ፕሪሚየር ሊግ እና እነዚህንስ ዋንጫዎች ያሳካሉ የሚለው ነገር አብረን የምንመለከት ይሆናል። እናንተ ግን በጨዋታው ዙሪያ ያላችሁ ሀሳብ ምንድን ነው? ዋንጫውንስ ማን ማሸነፍ ይገባው ነበረ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።